ሰላም ሰላም ተማሪዎች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ በፓርት 2 ተመልሼ መጥቻለሁ። ኢንተርናሽናል ኢኮኖሚክስ ቻፕተር 2 ፓርት 2 ማለት ነው። ፓርት 1 ላይ እንግዲህ ስለ መርካንታሊስት ትሬድ ቲዎሪ ምን እንደሚመስል እና ስለ ፊዚዮክራሲ ትራንዚሽን ቢትዊን መርካንታሊስት ቱ ክላሲካል ማለት ነው። እሱን አይተናል። ዛሬ ደግሞ ስለ ክላሲካል ትሬድ ቲዎሪ እናያለን። ከዚያ ውስጥ አዳም ስሚዝን እናያለን ማለት ነው። እና ሞር ሰፋ አድርጌ ነው ማሳያችሁ። በደንብ ተከታተሉኝ። አሪፍ ነገር ነው ይዛችሁበት የምትወጡት። ያ ማለት እዚህ ከመጣችሁ አይቀር ከተማራችሁ አይቀር ማለት ነው። እኔ ዩቲዩብ ላይ መጣችሁ ከተማራችሁ አይቀር ሰፋ ያለ ነገር ነው መስጠት የሚመቸኝ እና ቆንጠብጠብ አድርጌ ምናምን ማለፍ አይመቸኝም። ላይክ እና ሰብስክራይብ ማድረግ አትርሱ። የተሻለ እውቀት ይዛችሁበት ትወጣላችሁ። ለጓደኞቻችሁ ሼር አድርጉላቸው። ክላስ ላይ ምናምን ቴሌግራም ላይ ግቡ። ቴሌግራም ግሩፕ አለኝ። እዛ ላይ ግቡና የፈለጋችሁትን ጥያቄ ጠይቁ። ወደ ሌቱ ለሰን አዳም ስሚዝ ወይም ደግሞ ፕሪንሲፕል ኦፍ አብሶሊት አድቫንቴጅን ያራመደ ሰው ማን ነው? አዳም ስሚዝ ነው። አንዱ የክላሲካል ቲዎሪ ትሬድ ቲዎሪ ሊድ የሚያደርግ ሰው ነው። Adam Smith also was the founder of classical school now. David Ricardo was the leading figure in furthering developing the idea of that school ማለት ነው። አዳም ስሚዝ እና ዳቪድ ሪካርዶ ያው የሚታወቁ ናቸው እዚህ ክላሲካል ቲዎሪ ላይ እና የመጀመሪያው ግን ፋውንደሩ ማን ነው ከተባላችሁ አዳም ስሚዝ ነው። እና የአዳም ስሚዝን አይዲያ ሪፋይን አድርጎ አሻሽሎ ያቀረበው ደግሞ ዳቪድ ሪካርዶ ነው ማለት ነው። አዳም ስሚዝ እንግዲህ ሪጋርድድ አስ ፓትሪያርች ኦፍ ኢኮኖሚክስ የኢኮኖሚክ በቃ አባት እንደማለት ነው። ያው ፓትሪያርች የቄስ ምናምን ማዕረግ ነው እና የኢኮኖሚክ ሊቅ እንደማለት ነው። ሂስ ሜጀር ወርክ ሁለት መጽሐፎች አሉት። ያ ማለት አንድ ቡክ ኢንኮሪ ኢንቱ ዘ ኔቸር ኤንድ ኮዝ ኦፍ ዘ ዌልዝ ኦፍ ኔሽን በአንድ ላይ ዌልዝ ኦፍ ኔሽን የሚባል መጽሐፍ አለው። ሁለተኛው ደግሞ ቲዎሪ ኦፍ ሞራል ሴንቲመንት የሚል መጽሐፍ አለው። እነኚህን እናውቃለን ያው እስካሁን ድረስ ማለት ነው። አዳም ስሚዝ ምንድን ነው እዚህ ላይ የሚለው ስናይ Adam Smith challenged the mercantilist view on what constitutes the wealth of nation. wealth of nation በሚለው መጽሐፍ ላይ mercantilist ቪውን ቻሌንጅ አድርጓል። ያ ማለት and what contribute to nation building or increasing the wealth and welfare of nation. የሀገርን ሀብት ማሳደግ ብለው አልነበረ እሱ እዚህ ላይ ትንሽ ክሪቲሳይዝ አድርጓቸዋል ማለት ነው። እና ስሚዝ was the first economist to show that goods rather than gold or treasury were the true measure of the wealth of nation ማለት ነው። ስለዚህ እነኛ መርካንታሊስቶች እንዳወራ ነው ሁሌም እንዳየነው ማለት ነው ምንድነው የአንድን ሀገር ሀብት ለመግለጽ ጎልድ ኤንድ ስፒሺየስ ነበረ የሚጠቀሙት። ይሄ ግን ከዛ ይልቅ ምን እናድርገው ብሏል ማለት ነው። ጉድስ ኤንድ ሰርቪስ ኢን ተርምስ ኦፍ ጉድስ ኤንድ ሰርቪስ እንግለጸው ያለ ሰው ነው ማለት ነው አዳም ስሚዝ። ኦኬ እና ስሚዝ he argued that the wealth of nations could expand most rapidly if the government would abandon mercantilist control over foreign goods. ሌላው አይዲያው ምንድነው ያለው የተቃወማቸው ገቨርንመንት ሮሉ ፍሪ ማርኬት ነው አድቮታይዝ የሚያደርገው ይሄ አዳም ስሚዝ። ስለዚህ አድቮኬት የሚያደርገው ፍሪ ማርኬት ስለሆነ እነሱ ደግሞ ገቨርንመንት ሮል ነው። ስለዚህ ገቨርንመንት ሮል ደግሞ ለኢኮኖሚ እድገት ብዙም አይደለም ብሎ ያስባል። ስለዚህ ኤክስፓንድ እንዲሆን ከተፈለገ መንግስት ማንሳት አለበት ብሎ ሁለተኛ ክሪቲሲዝም ያስቀምጥላቸዋል። ስሚዝ also exploded the mercantilist myth that a national trade one country gain at the expense of other የሚለውንም ይቃወማል። ስሚዝ እንግዲህ በሶስት ወይ በአራት አይነት ሀሳቦች ተቃውሟቸዋል ማለት ነው። ይሄ ምንድነው አዳም ስሚዝ ማናቸው እነኚህ መርካንታሊስቶች ምንድነው ዜሮ ሰም ጌም ነው የሚሉት። ዜሮ ሰም ጌም ያ ማለት አንዷ የምታገኘው አንዷ ኤክስፔንስ ወይም ደግሞ በአንዷ ኪሳራ ነው ብለው ነው የሚያስቡት ነበረ ንግድ ላይ። አዳም ስሚዝ ግን ኖ ሁለቱም ማግኘት የሚችሉበት ነው ኢንተርናሽናል ትሬድ ለሁለቱም ማስገኘት ይችላል። ስለዚህ ዜሮ ሰም ጌምን ተቃውሟቸዋል ማለት ነው። he showed how all countries would gain from international trade through the international division of labor ማለት ነው። international division of laborን በማስመልከት እንዴት ሌሎች ሀገሮች ሁሉም ሀገሮች ከኢንተርናሽናል ትሬድ ጌን እንደሚያገኙ አሳይቷል።
So Adam Smith is in his Wealth of Nation in 1776 argues that a country could certainly gain by trading with other nation ማለት ነው ከሌሎች ሀገሮች ጋር በመነገድ ማግኘት እንደምትችል በዚህ መጽሐፉ ላይ ያስቀምጧል። just as a tailor does not make his own shoes but exchange a suit for shoes and hence both the tailor and the shoes maker gain by trading ማለት ነው in the same manner Smith argued that a country as a trading whole would gain by having trade relation with other countries ማለት ነው። ምንድነው የሚላል? አንድ ሰፊ የሚሰፋ ሰው ማለት ነው ጫማውን መስራት አይችልም። ነገር ግን ኤክስቼንጅ በማድረግ ጫማውንም ማግኘት ይችላል ማለት ነው። ሶ ቦዝ ቴለሩም ሹዝ ሜከሩም ከትሬድ ጌን አገኙ ማለት ነው። ኤክስቼንጅ ቢደራረጉ ልብስ የሚሰፋ ሰውና ጫማ የሚሰራ ሰው ማለት ነው። ሶ ያ ነገር እንዳለ በሀገሮች ደረጃም እንደሚሰራ ያስረዳናል አዳም ስሚዝ። ሶ አዳም ስሚዝ ዜር አር ኮንስታንት ሪተርን ቱ ስኬል አሰምሽን አለው። ያ ማለት የአዳም ስሚዝ ይሄንን እንግዲህ ሲያነሳ የተለያዩ አሰምሽኖችን ይዞ ነው። የመጀመሪያው ኮንስታንት ሪተርን ቱ ስኬል ነው which means in the production of both goods in the two countries ያ ማለት ኮንስታንት ማርጂናል ኦፖርቹኒቲ ኮስት ኮንዲሽን አለው። ያ ማለት ምን ማለት ነው? ለምሳሌ አንድ ሀገር አንዷን ለምሳሌ ኢትዮጵያ ማለት ነው ቡናና ምን ታመርታለች እንበል ዌት ወይም ደግሞ ስንዴና ታመርታለች እንበል። ሶ ኮፊ ለማምረት ወይም ደግሞ ቡና ለማምረት 2 ሰዓት 2 ላበር ያስፈልጋታል አንድ ኪሎ ኮፊ ለማምረት። ይሄኛው ደግሞ ዌትን ለማምረት ደግሞ 1 ኪሎን ለማምረት ምን ያህል ይፈጅባት ሊሆን ይችላል? 1 ላበር ሊፈጅባት ይችላል። ስለዚህ የተሻለው ማንኛው ላይ ነው? ዌት ብታመርት አይደለ? ሶ እቺ ዌትን ታመርትና ጠቅልላ ይሄ ጋር 2 ሰዓት ወይም ደግሞ 2 ጉልበት የምትሰጠው ለአንድ ኪሎ ቡና እዚህ ጋር ስንት ይገዛላታል? 2 ኪሎ ስንዴ ያመርትላታል ማለት ነው። ስለዚህ ቡናን የተሻለ የምታመርት ኬንያ ብትሆን ሶ ከዛች ጋር ኬንያ ደግሞ የተሻለ ቡናን ስለምታመርት ከስንዴ ይልቅ ሶ ምን ይደረጋል ማለት ነው? ቡናን በስንዴ ኤክስቼንጅ አድርገው ለምሳሌ ዋን ትሬድ ዋን የሚባል አለ፣ ወደፊት እናየዋለን። ዞሮ ኤክስቼንጅ ቢያደርጉ ብቻ የተሻለ ገቢ እንደሚያገኙ ይነግረናል ማለት ነው። ሶ ኮንስታንት ሪተርን ቱ ስኬል የሚባለው ምን መሰላቸው? ኦፖርቹኒቲ ኮስት ሲል ለምሳሌ 2 ላበር ለማን ነው? ለቡና አይደለ? አንድ ደግሞ ለዌት አይደለ? ሶ ኦፖርቹኒቲ ኮስት ኦፍ ቡና ከተባለ አንድ ቡና ሳመርት ስንት ዌት ነው ማጣው ከተባለ which is 2 ዌት ነው ማጣው 2/1 ማለት ነው። ስለዚህ 2/1 ነው 2 ዌት አጣለው ኦፖርቹኒቲ ኮስት ነው። ወይም ደግሞ አንድ ዌት ሳመርት ግን ስንት ቡና ነው ማጣው ከተባለ ደግሞ 0.5 ቡና ነው ማጣው ማለት ነው። ሶ ይሄ ኦፖርቹኒቲ ኮስት ይባላል። ይሄ ኦፖርቹኒቲ ኮስታቸው ኮንስታንት ነው ወይም ደግሞ ኮንስታንት ሪተርን ቱ ስኬል ነው የሚለን ይሄን ነው። ሶ the production possibility are such that both countries can produce both the goods in if they wish ማለት ነው። ሶ ፕሮዳክሽን ፖሲቢሊቲ ደግሞ ሁለቱም ሀገሮች ሁለቱንም ማምረት ከፈለጉ ነው። ሶ የሚፈልጉ ከሆነ ያንን ማድረግ ይችላሉ። ሶስተኛው ደግሞ the countries are endowed with x amount of factor of production such that ለምሳሌ ምን ሊሆን ይችላል? with x factor of production country A can produce either 100 units of rubber or 50 units of textile ማለት ነው። ሶ የሆነ amount of factor of production አላት fixed amount of factor of production country A ሶ ያንን ፋክተር ኦፍ ፕሮዳክሽን ተጠቅማ 100 ዩኒት ኦፍ ራበር ታመርታለች ወይም ደግሞ 50 ዩኒት ኦፍ ቴክስታይል ታመርታለች። ሁሉንም ፋክተር ተጠቅማ ማለት ነው። ስለዚህ ማንኛውን የበለጠ ታመርታለች? ራበር ረከስ ያለ ነው፣ በተሻለ ሁኔታ ታመርተዋለች፣ ምክንያቱም እጥፍ ታመርታለች። ግን የተጠቀመችው ምንድነው? ፋክተሩ ዘሴም ነው፣ ኤክስ ነው እና or any other mix of rubber and textile ልታመርት ትችላለች ይችላል። that satisfy the opportunity cost ratio። ስለዚህ ምንድነው ማለት ነው? ራበር ኦፖርቹኒቲ ኮስት ራበር ቱ ቴክስታይል ብናረግ 100 ሲካፈል ዋት ለ50 አይደለ? ስለዚህ 2 ለአንድ ኦፖርቹኒቲ ኮስት አለ ማለት ነው። ሶ ይሄ ኦፖርቹኒቲ ኮስት ነው ኮንስታንት ነው የሚለው። ሁለተኛ ላይ ኤክስ ፋክተሪስ ኦፍ ፕሮዳክሽን ካንትሪ ቢ ላይ ደግሞ ያ ፋክተሪ ኦፍ ፕሮዳክሽንን በመጠቀም ካን ፕሮዱስ ኤዘር 50 ዩኒትስ ኦፍ ራበር ኦር 100 ዩኒትስ ኦፍ ቴክስታይል ኦፖዚት አመረተች አይደለ? ስለዚህ እቺ ደግሞ ኦፖርቹኒቲ ኮስቷ ስንት ነው? 1 ለ2 50 ለ100 ማለት ነው። 1 ለ2 ይሆናል። ስለዚህ ኦፖርቹኒቲ ኮስታቸው አለ። from the above production possibility or supply conditions it is quite clear that country A has absolute advantage in the production of rubber።
ሶ አብሶሉት አድቫንቴጅ የሚለው እንግዲህ ምንድነው? ሁለት ሀገሮች አሉ። ስለዚህ ሁለት አይነት ምርት አለ፣ ሁለት አይነት ሀገር አለ። ሶ አንዱ ሀገር በአንደኛው ምርት ኢንተርምስ ኦፍ ዋን ላይን ማለት ነው የተሻለች ሆና ከተገኘች፣ ያችኛዋ ደግሞ ኦፖዚትሊ በዛኛው መስመር ደግሞ የተሻለች ሆና ከተገኘች ከዚህኛው ሀገር ሶ ያቺ ሁለቱም የተሻለ ኤፊሽንሲ ያላቸው አብሶሉት አድቫንቴጅ አላቸው ይባላል። እና አሁን ለምሳሌ ኤ አብሶሉት አድቫንቴጇ ማን ነው? ራበርን ብታመርት ነው 100 ዩኒት ታመርታለች። ቢ ደግሞ ቴክስታይልን ብታመርት 100 ዩኒት ቴክስታይል ታመርታለች። ስለዚህ አብሶሉት አድቫንቴጃቸው የሁለቱ ይሄ ነው። እና ምንድነው this means there is systematical factor distribution between the two countries so that there is a scope for specialization in production and also a scope for establishing mutual benefit trade between the two countries ማለት ነው። ሶ ይሄን ጊዜ እንደዚህ በሚሆንበት ሰዓት በሁለት ሀገሮች መካከል ስፔሻላይዜሽን ይፈጠራል። ስፔሻላይዜሽን እንዴት ይፈጠራል? ሶ እነኚህ ኤ እና ቢ ተስማምተው አሁን ሶ ኦኬ አንቺ 100 ታመርቻለሽ ራበርን ትላለች ቢ ማለት ነው። እኔ ደግሞ 50 ነው ማመርተው፣ አንቺ 50 ቴክስታይል ታመርቻለሽ፣ እኔ ደግሞ 100 ነው ማመርተው። ስለዚህ አንቺ ራበርን ስፔሻላይዝ አድርጊ። ስለዚህ ይሄ ጋር 50 ቴክስታይል ላይ የምታዋጪውን ወጪ ራበር ላይ ሙሉ በሙሉ ስታዋጪ ይሄ ምን ይሆንልሻል? እጥፍ ይሆንልሻል። ሶ 200 ራበር ማምረት ትችላለች። እኔ ደግሞ ማን ላይ ላውጣ? ቴክስታይል ላይ ላውጣ። ይሄን 50ውን ይዤ ቴክስታይል ላይ ሳረገው 200 ይሆንልኛል። ምክንያቱም ተመሳሳይ ፋክተር ነው። 50 የማመርትበትን 100 ዩኒት ኦፍ ቴክስታይል ስለማመርት ከ100 ዩኒት ኦፍ ቴክስታይል ጋር ሁለቱን ስደምረው 200 ይሆናል። ስለዚህ ቶታል ጂዲፒያቸውም በፊት 150 ነበረ የነኝህ፣ አሁን ግን 200 ሆነ። ስለዚህ ቶታል የኢኮኖሚው ጂዲፒ ምን ይሆናል? አሁን 400 ይሆናል። ነገር ግን በፊት ምን ነበረ? 300 ብቻ ነበረ ማለት ነው። በመቶ ተሻሻለ ማለት ነው ፕሮዳክሽኑ ላይ። ስለዚህ ሁለቱም ኮንሳምፕሽን ጌን ሆነ ፕሮዳክሽን ጌን ያገኛሉ። ወደፊት በኤግዛምፕል እናየዋለን። እሺ አንድ እዚህ ጋር ላስቁማችሁና ምንድነው እንግዲህ የተለያዩ አገልግሎቶችን የሚሰጥ ቻናል እንደሆነ እንድታውቁልኝ ስለፈለኩ ነው። ሶ እዚህ ጋር እናንተ ሊረዱ የሚችሉ ሀሳቦችን ይዤላችሁ መጥቻለሁ። ስለዚህ የተለያዩ አሳይመንቶች ሲኖሯችሁ እንዲሁም ስለ ኮርሱ ሄልፕ ከፈለጋችሁ እርዳታ ከፈለጋችሁ ቢዚ ስትሆኑ ሊሆን ይችላል። እንዲሁም ደግሞ በጣም አሰልቺ የሆኑ አሳይመንቶች አንዳንዴ ከፈተና ጋር ሊደራረቡባችሁ ስለሚችሉ ስለዚህ እኛ ጋር ያው ፔድ ሰርቪስ እንሰጣለን ማለት ነው። ሶ 100% ኮንፊደንስ ሆናችሁ የምታስገቡት አሳይመንትን ሰርተን እናስረክባችኋለን። ሶ ማሰራት የምትፈልጉ ሁላችሁም ማለት ነው በዚህ ያለው ስልክ ቁጥር አለ። ሶ በዚህ ስልክ ቁጥር በመደወል አሳውቁኝ ማለት ነው። ሶ እርዳታዬን ለእናንተ አቀርባለሁ ማለት ነው። ሶ በዚህ መልኩ እንዳያመልጣችሁ ከእንትኑ ወይም ደግሞ ከአገልግሎታችን ተሳታፊ እንድትሆኑ ቴሌግራም ግሩፕ ላይ ገብታችሁ ኦነሩን ማውራት ትችላላችሁ። ሶ አገልግሎታችሁ ይፈጸምላችኋል ማለት ነው። So Adam Smith started with the simple truth that for two nations is traded with each other voluntarily both nation must gain ማለት ነው። ሶ ሁለቱም ሀገሮች ግን በፍቃዳቸው ስለሚነግዱ ሁለቱም ሀገሮች ጌን ማግኘት አለባቸው ማለት ነው። ጌን ካላገኙ ስለማይነግዱ ማለት ነው። ሶ if one nation gained nothing or lost it would simply refuse to trade ማለት ነው። መነገዷን ታቆማለች ምንም ማታገኝ ከሆነ ማለት ነው፣ ወይም የምታጣ ከሆነ። ስለዚህ the question is how does this mutual beneficial trade take place and from where do this gain from trade come ማለት ነው። ሶ ይሄ ንግድ ከየት ይመጣል? ይሄ ጌን ከየት ይመጣል? ሶ ትሬድ ጌኑ ከትሬድ ነው የሚመጣው። እንዴት እንፍጠረው ነው? according to Adam Smith trade between two nations is based on an absolute advantage። absolute advantage ያልኳችሁ ምንም አይነት ሀሳብ የለውም። ነገር ግን ቅድም እንዳልኳችሁ ሁለት ሀገሮች አሉ ኤ እና ቢ ማለት ነው። ኤ ቢ የሚባሉ ሀገሮች አሉ። ስለዚህ ኤ ለምሳሌ በኮፊ ቢሆን ቢ ደግሞ ራበር ብታመርት ሶ ራበር እና ኮፊ ሁለቱም ያመርታሉ። ሶ ነገር ግን ኮፊ የምታመርተው ኤ በአንድ ላበር 100 ዩኒት ብታመርት እንደ ቅድሙ ማለት ነው። ይቺ ደግሞ ቢ ደግሞ ኮፊ የምታመርተው ቢ ደግሞ በስንት ታምርት ደግሞ 50 ዩኒት ብቻ ታምርት። ኤ ራበርን በአንድ ለበር 50 ዩኒት ታምርት፣ ኮፊን ደግሞ 100 አምርታለች። ቢ ደግሞ ራበርን 100 ዩኒት ታምርት። ስለዚህ የተሻለው ማንኛው ነው? አሁን ኤ ስፔሻላይዝ ማድረግ ያለባት ኮፊን ነው። ምክንያቱም ኮፊ 100 ነው የምታመርተው። ቢ ደግሞ በማን ትበልጣታለች? በራበር። ራበር ደግሞ እሷ 100 ነው የምታመርተው። ስለዚህ
ኤ በኮፊ ትበልጣለች፣ ቢ በራበር ትበልጣለች። ስለዚህ ሁለቱ ሀገሮች በአንድ ፕሮዳክት ስፔሻላይዝ ወይም ደግሞ የተሻለ ኤፊሽንሲ ሲሆኑ ነው አብሶሉት አድቫንቴጅ የሚሰራው እንጂ ለምሳሌ ኤ እና ቢ ኤ በሁለቱም በኮፊም በራበርም ሁለቱንም ብበልጣት ቢን ያ ማለት ቢ በሁለቱም ብታንስ ይሄ አብሶሉት አድቫንቴጅ አያካትትም ማለት ነው። ወደፊት እናየዋለን። ኮምፓራቲቭ አድቫንቴጅ ነው። ሶ ያንን ነው የሚያወራው። ኢፍ ዋን ኔሽን ጌንድ when one nation is more efficient than or has an absolute advantage over another in the production of one commodity but is less efficiency than or has an absolute disadvantage with respect to the other nation in producing a second commodity ማለት ነው። ሶ አንደኛውን ኮሞዲቲ ትበልጣለች፣ አንደኛውን ኮሞዲቲ ትበለጣለች ማለት ነው። ሶ በዛን ሰዓት ነው ይሄ ወይ ያለው ማለት ነው። the both nation can gain by each specializing ስለዚህ የሚበልጡትን ሁለቱም ሀገሮች የተሻለ የሚያመርቱትን ስፔሻላይዝ በማድረግ ሁለቱም ሀገሮች ከንግድ ምን ማድረግ ይችላሉ? ጌን ማግኘት ይችላሉ ነው የአብሶሉት አድቫንቴጅ ሀሳብ ማለት ነው። by this process resources are utilized in the most efficient way and the output of both commodity will rise ይሆናል ማለት ነው። የሁለቱም ኮሞዲቲ ራይዝ ይሆናል፣ ኤፊሺየንትሊ ሪሶርሳችንን እንጠቀማለን ማለት ነው። this increase in output of both commodity measure the gain from specialization in production available to be divided between the two nations through trade ማለት ነው። ስለዚህ ስፔሻላይዝ በመደረግ የተገኘው አውትፑት በሁለቱ ሀገሮች መካከል ዲስትሪቢዩት ይደረጋል ማለት ነው። በማን በስሩ ትሬድ ማለት ነው። በትሬድ መካኒዝም ለምሳሌ ለምን ሁለቱ ሀገሮች የተለያየ ምርት ሊያመርቱ ይችላሉ በሚለው ምሳሌ ብናይ ለምሳሌ because of climatic condition Canada is efficient in growing wheat but inefficient in growing ቡና ሶ wheat ማምረት ላይ ወይም ደግሞ ስንዴ ማምረት ላይ ካናዳ የተሻለች ነች አየር ንብረቷ ማለት ነው። ቡና ግን ምንም የተሻለች አይደለችም፣ ትበለጣለች። on the other hand ኒካርጎ ደግሞ is efficient growing ቡና በማምረት የተሻለ ነው አየር ንብረቷ and but inefficient than growing wheat ግን ብዙም አታመርትም። ስለዚህ እነኚህ ሀገሮች አንድ ስፔሻላይዝ ያደረጉትን የሚመረትላቸውን ጥሩ አምራች የሆኑበትን ስፔሻላይዝ አድርገው ኤክስቼንጅ ማድረግ ነው። ሶ ዘ ካናዳ ሃዝ አብሶሉት አድቫንቴጅ አላት ማለት ነው። ማላይ በዌት ላይ በት አብሶሉት ዲስአድቫንቴጅ ሆናለች በማላይ በዚህ በእንትና ላይ በባናና ላይ ማለት ነው። በባናና ላይ ሶ በዚህ መልኩ ሁለቱ ከዚያ በኋላ ኦፖዚትሊ ደግሞ ለሪካርጎ ትሩ ስለሆነ ሁለቱ ንግድ ቢያደርጉ ይጠቀማሉ ነው የሚለው አብሶሉት አድቫንቴጅ። Under this circumstance, both nations would benefit if each specialized in the production of the commodity of its absolute advantage and then traded with the other nation. ስለዚህ absolute advantage ያገኙበትን ጉድ ስፔሻላይዝ አድርገው እርስ በርስ ከተነጋገዱ ወይም ደግሞ ንግድ ከፈጠሩ ነው ምን የሚፈጠረው ይሄ እንትን ተትሬድ ጌል ሊያገኙ የሚችሉት ሁለቱም ሊያገኙ የሚችሉት ማለት ነው። ሶ ካናዳ ኩድ ስፔሻሊ ኢን ዘ ፕሮዳክሽን ኦፍ ዌት ነው። ሶ እሱን ስፔሻላይዝ ታደርጋለች ነው የሚላችሁ። ስለዚህ እሱን ስፔሻላይዝ አድርጋ ብዙ ዶሜስቲካሊ ብዙ ዌት ማምረት ትችላለች። ስለዚህ ካመረተችው ዌት ውስጥ ሰም ፓርቱን ለምን መቀየር ትችላለች? ለኒካራጎ ላመረተችው ለባናና መቀየር ትችላለች። ያን ጊዜ ከትሬድ አገኘች ማለት ነው። በኤግዛምፕል እናየዋለን። አንላይክ ዘ መርካንታሊስት ከመርካንታሊስት ተቃራኒ የሚሆነው ምንድነው? አዳም ስሚዝ ኤንድ ዘ አዘር ክላሲካል ኢኮኖሚክስ who followed him believed that all nations would gain from trade free trade and strongly advocate a policy of laissez-faire። ስለዚህ አዳም ስሚዝም ሆነ ሌሎች ክላሲካል ቲዎሪዎች ከመርካንታሊስት የሚለዩት አንደኛ ሁለቱም ማግኘት ይችላሉ ነው። ሁለተኛ ደግሞ ፍሪ ትሬድን ወይም ደግሞ ሌዘር-ፌርን ያበረታታሉ። እነኛ ገቨርንመንት ሮልን ነው የሚያበረታቱት። ሶ ኢምፕሊኬሽን ኦፍ ትሬድ ቤዝድ ኦን አብሶሉት አድቫንቴጅ በአብሶሉት አድቫንቴጅ ኢምፕሊኬሽኑ ምንድን ነው? Free trade could cause world resources to be utilized most efficiently and would maximize world welfare ማለት ነው። ስለዚህ የዓለማችንን ሀብት ለማሳደግ እና ሪሶርሳችንን ፉሊ ኤክስፕሎይትድ ለማድረግ ወይም ደግሞ ዩቲላይዝ ለማድረግ ይሄ ፍሪ ትሬድ አይዲያ አስፈላጊ ነው ብሎ ያምናል። ሶ there were to be only a few exception to this policy of laissez-faire and free trade ማለት ነው። ሶ የሆነ ኤክሰፕሽን ብቻ አለው፣ ትንሽዬ ኤክሰፕሽን። ምንድናቸው እነኛ ኤክሰፕሽኖች? one of these was the protection of industrial important for national defense። ሶ ለናሽናል ዲፌንስ ኢምፖርታንት የሆኑ ኢንዱስትሪያሎች ላይጠበቁ ይችላሉ ፍሪ ትሬድ ካለ ማለት ነው። ሶ እነኛ
የግል ድርጅቶች ወይም ደግሞ የግል ካምፓኒዎች አቅማቸው ይበረታል ማለት ነው። እና በዛ መልኩ ትንሽ እንትን አለው። in view of this beliefs it seems paradoxical that today most nations impose many restrictions on the few free flow of international trade ላይም በአሁኑ ሰዓት ብዙ ሀገሮች የከለከሉት ወይም ደግሞ ኢምፖዝ የሚያደርጉበት ምክንያት ይሄ ነው ተብሎ ይታሰባል። ትሬድ ሪስትሪክሽን አር ኢንቫሪያብሊ ራሽናላይዝድ ኢን ተርምስ ኦፍ ናሽናል ዌልፌር ካየ ነው ራሽናላይዝድ ነው ወይም ደግሞ ትክክል ነው ተብሎ ይታሰባል። So trade restrictions are advocated by the few industry and their workers who are hurt by imports. ስለዚህ ትሬድ ሪስትሪክሽን ግን መካተት ያለበት ጠቃሚም እንኳን ቢሆን መካተት ያለበት በጣም ፊው ኢንዱስትሪ ያለበት ሀገርና ህዝቦቹ በኢምፖርት የተጎዱ ሀገሮች ከሆኑ ያን ጊዜ ሪስትሪክት መደረግ አለበት። ሌላው ትሬድ ሪስትሪክሽን ቤኔፊት the few at the expense of the many who will have to pay higher price for competing domestic goods ማለት ነው። እና ምንድነው ይሄ ትሬድ ሪስትሪክሽን በአጠቃላይ ጥቂቶችን ሰዎችን ነው የሚጠቅመው። ያኔ ሲጠቅም ደግሞ አስ ኤክስፔንስ ኦፍ ሆል ፒፕል ወይም ደግሞ ሞር ፒፕሉን ኤክስፔንስ አውጥቶ ነው። ወይም ደግሞ ለምሳሌ ነጋዴዎች ውስጥ ያሉ ኢንፋንት የኢንዱስትሪ ባለቤቶች ሲጠቀሙ ከስተመሩ ግን በጣም ይጎዳል ማለት ነው ኢምፖርት ካልተደረገ። ሶ አብሶሉት አድቫንቴጅ እንግዲህ እንደምናየው ለምሳሌ ተመልከቱ እዚህ ጋር ዌይት እና ክሎዝ ይመረታል። ዩናይትድ ስቴትስ ዌይት ላይ 6 ታመርታለች፣ ክሎዝ ግን 4 ናት። ዩናይትድ ኪንግደም ግን ዌይት ላይ 1 ታመርታለች፣ ክሎዝ ግን 5 ናት። እና ምንድነው አሁን ዩናይትድ ኪንግደም ከአሜሪካ የምትሻለው ክሎዝ ላይ ነው አይደለ? ስለዚህ ማን ስፔሻላይዝ ታደርጋለች? ክሎዝ እና ስፔሻላይዝ ታደርጋለች። ዩናይትድ ስቴትስ ግን የምትሻለው በዌይት ነው። ሶ ዌይትን ስፔሻላይዝ ታደርጋለች ማለት ነው። ሶ ይህንን ስፔሻላይዝ በማድረግ ለምሳሌ ብታመርት እና ተርም ኦፍ ትሬዷ 1 ሆኖ ቢሆን ምን ያህል ኤክስቼንጅ ማድረግ ትችላለህ የሚለውን እኔ ዩናይትድ ስቴትስ ይቺ ማለት ነው። ይቺ ዩናይትድ ስቴትስ እዚህ ጋር የምታጠፋውን ላበር ለ4 ክሎዝ የምታጠፋውን ጠቅላላ እዚህ ካመረጠኝ ስፔሻሊ ፕላስ 6 ማምረት ትችላለች አይደለ? ስለዚህ ዩናይትድ ስቴትስ 12 ምን ማምረት ትችላለች? 12 ዌይት ማምረት ትችላለች። ይሄኛው ደግሞ ዩናይትድ ኪንግደም ደግሞ አንድ የምታመርትበትን ስንት ክሎዝ ማምረት ትችላለች? ኦልሞስት ማለት ነው እዚህ ጋር 5 ስታመርት 10 ማምረት ትችላለች አይደለ? 10 ክሎዝ ማምረት ትችላለች። ከዚያ በኋላ ግን ምን ይደረግ? 1 ተርም ኦፍ ትሬድ አንድ ላንድ ወይም ደግሞ አንድ ዌይት ላንድ ክሎዝ መቀየር ማለት ነው። ተርም ኦፍ ትሬድ 1 to 1 ሆነ ማለት ተርም ኦፍ ትሬድ ማለት ኤክስቼንጅ የሚደረግበት ኤክስፖርት ፕራይስ ኦቨር ኢምፖርት ፕራይስ ማለት ነው። ሲባዛ በመቶ ሲደረግ የሚመጣ ነው። ሶ ተርም ኦፍ ትሬዱ አንድ ላንድ ሆነ ማለት አንድ ክሎዝ ላንድ ዌይት ለወጠ ማለት ነው። ስለዚህ ዩናይትድ ኪንግደም ለምሳሌ 6 ክሎዝን ለ6 ዌይትን ለ6 ክሎዝ ብለውጣት ምን ያህል ማትረፍ ትችላለች? ስለዚህ እዚህ ጋር 4 ነበር ማምረት የምትችለው አይደለ? ስለዚህ በአንድ ሰዓት 4 ካመረተች 6 ለማምረት ስንት ይፈጅባት ነበረ? 6 ለማምረት በ4 እዚህ ኳልስቱ 1 ከሆነ 6ቱ ስንት ይሆናል? ኤክስ ብናደርገው 4 ኤክስ እዚህ ኳልስቱ 6 ይሆናል። ኤክስ እዚህ ኳልስቱ 6 ሲካፈል ለ4 ስለዚህ ምንድነው የሆነ ኦልሞስት ይሄ ጋር አራቱ በአንድ ሰዓት 4 ክሎዝ ካመረተች 6 ክሎዝ ልትቀበል ነው አይደለ? ከዚህ ሰታ 6 ዌይት ሰታ። ስለዚህ 6 ክሎዝ ስትቀበል ያቺ 2 ክሎዝ ምን ያህል ሰዓት ነው እዚህ ጋር ክሎዝ በቤቷ ቢሆን የምታመርተው ምን ያህል ሰዓት ነው 2 ክሎዝን ለማምረት? 1 ሰዓት ለማምረት 1 ሰዓት ላይ 4 ካመረተች 2 ክሎዝ ለማምረት 1/2 ሰዓት ይፈጅባት ነበር አይደለ? ስለዚህ 1/2 ሃወር ምን አድርጋለች ማለት ነው? ሴቭ አድርጋለች ማለት ነው። ዌይት ሴቭ አድርጋለች። ይችኛዋ ደግሞ ኦልሞስት ይሄን 6 ክሎዝ መጣላት ማለት ምን 6 ክሎዝ ሰጣ 6 ዌይት መጣላት ማለት ዩናይትድ ኪንግደም ኦልሞስት በአንድ ሰዓት ውስጥ አንድ ነው የምታመርተው ወይም ደግሞ አንድ ላበር ተጠቅማ አንድ ዌይት ነው የምታመርተው እና 6 መጣላት ማለት 6 ሃወር ወይም ደግሞ 6 ላበር ልትጠቀም ነበር። ስለዚህ አሁን 6 መጣላት ማለት እዚህ ጋር ያንን 6 ሃወር ግን ለክሎዝ ብታውለው ስንት ማምረት ትችላለች? 6 ሲባዛ በ5 30 ማምረት ትችላለች አይደለ? 30 ክሎዝ ማምረት ትችላለች። ከዚህ ከ30 ክሎዝ ላይ ወደ ሰጣታለች ወደ ዩናይትድ ስቴትስ 6ቱን ስትሰጥ 24 ቀራት ማለት ነው። ምን አደረገች ማለት ነው? 24 የሚወጣው ክሎዝ ሴቭ ማድረግ ቻለች ማለት ነው። ሴቭ ማድረግ ቻለች። በዚህ መልኩ ትሬድ ጌን ሊያገኙ ይችላሉ ማለት ነው። Therefore, according to Smith, if one country has an absolute advantage over another in one line of production, በአንዱ መስመር ወይም ደግሞ በአንዱ ፕሮዳክት ላይ የተሻለ absolute advantage ካለው አንድ ሀገር and the other country has an absolute advantage over the
ኦቨር ዘ ፈርስት ወይም ደግሞ በሌላኛው ኦቨር አናዘር ካንትሪ ሃዝ አን አብሶሉት አድቫንቴጅ ኦቨር ዘ ፈርስት ካንትሪ ኢን አናዘር ላይን ኦፍ ፕሮዳክሽን። ሶ ከመጀመሪያው ሀገር ላይ ደግሞ በሌላኛው ላይን በኩል እሱም ደግሞ የራሱ የሆነ አብሶሉት አድቫንቴጅ ካለው ከዚያ በኋላ ዘን ቦዝ ካንትሪስ ውድ ጌን ባይ ትሬዲንግ ንግድ በመፈጸም ሁለቱም ሀገሮች ያገኛሉ ማለት ነው። ሶ ለምሳሌ ሁለት ኮንሰፕቶች አሉ እዚህ ጋር አውታርኪ እና ኦፕን ኢኮኖሚ የሚል ማለት ነው። ሶ አውታርኪ ማለት ክሎዝድ ኢኮኖሚ ነው። ምንም አይነት ንግድ ሳይንቀሳቀስ ያለን ማምረት የምንችለው ፕሮዳክት ነው። ይሄን መኑ ከዛ ዘ ቴብል ቱ ዘ ራይት አይደለም ቢሎ ማለት እንችላለን። ከታች ነው ያለው ቴብሉ። ሶ ዘ ቴብል ቱ ዘ ቢሎ implies that country A produces and consume 50 units of rubber እና 25 units of textile which the given production technology and input supply ዋን ተጠቅማ የምታመርተው የኤ ማለት ነው። ተመልከቱ የኤን ያዙ። ራበር 50 ዩኒት ታመርታለች፣ 25 ዩኒት ደግሞ ቴክስታይል ታመርታለች። ሶ ዘ ቶታል ፕሮዳክሽኗ ምንድን ነው ማለት ነው? 25 ሲደመር 50 ስንት የሚሆነው? 75 ዩኒትስ ኦፍ ዚስ ኢዝ ዘ ማክሲመም ኮንሳምፕሽን ሌቭል ኢፍ ዊ አሱም ዛት ሴቪንግ ኢዝ ዜሮ። ሴቭ ምንም አይነት ሴቭ አታረግም ብንል 75 ነው የምታመርተው። ስለዚህ 75ቱን መጠቀም ትችላለች። 75 ብቻ ዩኒት ነው የምትጠቀመው። በት ትሬድ ብታረግ እንዴት ይሆናል የሚለውን ከታይ እናያለን። ካንትሪ ቢ ደግሞ በሷ ጓደኛዋ ማለት ነው ፓርትነሯ። ካንትሪ ቢ ደግሞ 25 ዩኒትስ ኢን ራበር ኦፖዚት ኦፍ የኤ ማለት ነው and 50 ዩኒትስ ኢን ቴክስታይል አሁንም ኦፖዚት ማለት ነው። ሶ ዘ ቶታል ፕሮዳክሽን የቢም ስንት ነው? 75 and ሴቪንግ ከሌለ ምን ያህል መጠቀም ትችላለች? ኮንሳምፕሽኗ 75 ዘን ፎር አወር ሲምፕል ወርልድ ኦፍ ቱ ካንትሪ ሁለት ሀገር ብቻ ቢሆን ያሉት ሁለቱ ንግድ ቢፈጽሙ ማግኘት ይችላሉ። ነገር ግን ሁለቱ ብቻ ናቸው ያሉት ብንል ቶታል የወርልድ ፕሮዳክሽናችን የዚህ 75 የዚህ 75 ቶታሊ 150 ዩኒትስ አይደል? ሶ ይሄ ብቻ ነው ወርልድ ላይ ያለው ማለት ነው። ሶ ሁለቱ ግን ኤክስቼንጅ በመሆን የወርልድን ኢኮኖሚ ማሳደግ ይችላሉ፣ ራሳቸውም ጌንም ኮንሳምፕሽንም ማግኘት ይችላሉ ማለት ነው። ሶ ሌትስ ሲ ኢን ዚስ ምንድነው ማለት ነው? ኤ ላይ 50 ታመርታለች፣ 25 ታመርታለች፣ ቶታል 75 ነው። ሶ ተርም ኦፍ ወይም ደግሞ ዶሜስቲክ ኦፖርቹኒቲ ኮስቷ 50 ሲካፈል ለ25 ስንት ነው? 2:1 አይደለ? 2:1 ነው ኦፖርቹኒቲ ኮስቷ። ይሄ ዶሜስቲካሊ ነው አገር ውስጥ ያላት በኢንዱስትሪ ማለት ነው። ከኢንዱስትሪ ወደ ኢንዱስትሪ ቢቀያየሩ። ቢ ላይ ደግሞ 25 ለ50 ነው፣ 75 ነው ቶታሏ። ስለዚህ ለ1 ለ2 ነው ዶሜስቲክ ኦፖርቹኒቲ ኮስት ቱ ራበር ቱ ቴክስታይል ማለት ነው። ኦኬ ከዚያ ወርልድ ኢኮኖሚው ይሄ 75 ነው፣ ይሄም 75 ነው። ቶታሊ 150 ወርልድ ኢኮኖሚ ያላት ማለት ነው። ኦኬ ዘ ኬዝ ኦፍ ኦፕን ኢኮኖሚ ይመጣል ማለት ነው። አሁን አውታርኪን አየን፣ ምንም አይነት ንግድ የለም፣ ክሎዝድ ኢኮኖሚ ነው። ኦፕን ኢኮኖሚ ግን ዜር ኢዝ አ ትሬድ አይደለ? ሶ እንዴት ይሆናል? ኦፕኒንግ ትሬድ ፕሮቫይድስ ዘ ቱ ካንትሪስ አን ኦፖርቹኒቲ ቱ ስፔሻላይዝ ኢን ፕሮዳክሽን ላይ ስፔሻላይዝ እንዲያደርጉ ይረዳቸዋል ይሄ ትሬድ መከፈቱ። ሶ ኢት ዊል ሊድስ ቱ ፕሮዳክሽን ኤንድ ኮንሳምፕሽን ጌን ይመራል። ይሄ ደግሞ ስፔሻላይዜሽን ቅድም እንዳልኳችሁ ኮንሳምፕሽን እና ፕሮዳክሽን ጌን ይመራል። ሶ ዚስ ኢፌክት ካን ቢ ሲን ኢን ዘ ፎሎዊንግ ቴብል ይለናል ማለት ነው። ሶ ኤ ስፔሻላይዝ የምታደርገው ማንን ነው? ራበርን። ከዚያ በኋላ ያንን የራበርን ሰምፓርት ለቢ ኤክስፖርት ታደርገዋለች። ቢ ደግሞ ስፔሻላይዝ የምታደርገው ቴክስታይል ነው፣ እሷም ኤክስፖርት ታደርገዋለች ማለት ነው ግማሹን። ሶ ትሬድ ዊል ኢናብል ካንትሪስ ቱ ሪያላይዝ ፕሮዳክሽን ኤንድ ኮንሳምፕሽን ጌን ማስገኘት አለበት ይለናል። ከዚያ ሁለቱም ሀገሮች ከተነጋገዱ በኋላ ወይም ደግሞ ትሬድ ቦዝ ካንትሪስ ቢካም ሪቸር ባይ 25 ዩኒት ሆነዋል አይደለ? 25 ዩኒት ይሆናሉ ከታች እንደምናየው ማለት ነው፣ እናየዋለን። ሶ የወርልድ ጂኤንፒኦ ከ150 ወደ 200 አድጓል፣ በ50 ጨምሯል። እንዴት እንደሆነ እኔ ማለት ነው። ኦኬ እዚህ ጋር ስትመጡ እንግዲህ እዚህ ጋር 25 ነበር የምታመርተው የኤ። ሶ 25ቱን በአንድ ሰዓት ካመረተች፣ ነገር ግን እዚህ 50 ታመርታለች። ስለዚህ ያንን አንድ ሰዓት ለራበር ስትሰጠው 50 ጨመረች ማለት ነው 50 ላይ። ስለዚህ 100 አመረተች፣ ይሄን ዜሮ አደረገችው ማለት ነው። ጂዲፒዋ ዜሮ ሆነ። የቢም ደግሞ ከዚህ ይሄኛውን 25 ታ ወደዚህ ስኬድ 50 ይሆንላታል። ሶ 100 ሆነ ማለት ነው። ምክንያቱም እዚህ ጋር ምንድነው አንድ ሰዓት ነው ሁለቱም ፕሮዳክሽን ላይ እየተጠቀሙ ያሉት ዋን ላበር ዩኒት ነው። ስለዚህ
ኮሞዲቲ ኢን ዩኒት ነው ስለዚህ የምንጠቀመው ማለት ነው። እዚህ ጋር 25 ብታመርትም ያው ኤፊሽንሲ ስላልሆነች ነው እዛ ፕሮዳክሽን ላይ እንጂ ዩኒቱ እዚህ ጋር 50 እና 25 ያመረተችው እኩል ነው። ስለዚህ እዚህ ጋር ስንመጣ ፕላስ ነው የሚሆነው ማለት ነው። ስለዚህ ይቺ 100 አመረተች፣ ይችኛዋ 100 አመረተች ማለት ነው። ከዚያ ወርልዱ ወደ 200 አድጓል። ይሄው ወደ 200 አደገ ማለት ቅድም 150 ነበር በ50 ጨምሯል ማለት ነው። ይሄን አረጋገጠ። ዋት አባውት ኮንሳምፕሽን ጌን? አሁን ይሄ ጋር ፕሮዳክሽን ጌን ነው ባይዞ። ለምን ፕሮዳክሽን ጌን አልኳችሁ? እዚህ ጋር ራበር ነው ያገኙት። ይሄኛውን ዜሮ አድርጋ ነው እንጂ ምርቷን ነው እንጂ ያሳደገችው። ኮንሳምፕሽን ላይ ቴክስታይል ተጠቅማለች አልተጠቀመችም። ይችኛዋስ እንትን ተጠቅማለች፣ ራበር ተጠቅማለች አልተጠቀመችም። ስለዚህ ኮንሳምፕሽን ጌን የለውም፣ ፕሮዳክሽን ጌን ነው ገና። ኮንሳምፕሽን ጌን ለማግኘት ግን በተርም ኦፍ ትሬድ የሆነ ንግድ መፈጠም አለባቸው ማለት ነው። አፍተር ትሬድ ዊ ሃቭ ዘ ኮንሱመር ኢን ዘ ቱ ካንትሪስ ቢን ሃፒየር አስ ኤ ሪዛልት ኦፍ ዜር ካንትሪስ ቢካሚንግ ሪቸር ኤንድ ሞር ስፔሻላይዝድ ኢን ተርምስ ኦፍ ፕሮዳክሽን ማለት ነው። በፕሮዳክሽን ስፔሻላይዝ በማድረጋቸው ምክንያት ሀብታም ሆነዋል፣ ደስተኛ ሆነዋል። ሶ ዚስ ዲፔንድ ኦን ሃው ዘ ጌም ፍሮም ፕሮዳክሽን ኤንድ ዲስትሪቢዩትድ ቢትዊን ዘ ቱ ካንትሪስ። ከዚህ ከፕሮዳክሽን ጌን የተገኘው ማለት ነው ኮንሳምፕሽን ጌን ላይ ዲስትሪቢዩት ሲሆን ለኤና ለቢ በምን አይነት መንገድ ዲስትሪቢዩት ይሆናል የሚለው ለደስታቸው ወሳኝ ነው ማለት ነው። ብዙ አይነት ተርም ኦፍ ትሬዶችን ስንጠቀም ያው የተለያየ ውጤት ነው የምናገኘው። እሱንም እና ይሆናል። ለምሳሌ ኬዝ ዋን ላይ ተርም ኦፍ ትሬዱ አንዳንድ ቢሆን ያ ማለት አንድ ቴክስታይልን ለአንድ ራበር ማለት ነው። ኦኬ ተግባባን አይደለ? ምንድን ነው as the term of trade TOT ማለት term of trade ነው። country A agree with country B exchange 1 unit of rubber to 1 unit of textile. So depending upon the test pattern is the two countries and up on how much or how little they want to trade each other's goods and consumption gain can be determined ማለት ነው። If the two countries want to consume all that they have produced, it means that their consumers have no state for the product of the other countries, then there will no trade ማለት ነው። ምንድነው ይሄ የሚወሰነው? ንግዳችን አሁን እዚህ ጋር ተርም ኦፍ ትሬዱ አንድ ለአንድ ተሰጥቶናል። ነገር ግን ምን ያህል ኢምፖርት ታርግ ምን ያህል ተነግድ የሚለው አልተሰጠንም አይደለ? ወደፊትም ጥያቄ ላይ አይሰጣችሁም። እናንተ አስዩም አድርጋችሁ ነው የምትሰሩት። ስለዚህ ይህን ያህል ኢምፖርት ብታስገባ ይህን ያህል ኤክስፖርት ብታስገባ ብለን እንደ ሀገሮቹ ዲፔንዲንግ አፖን ቴስት ፕሪፈረንሳቸው ላይ ስለሆነ የሚወሰነው ያን ያህል ካልኩሌሽን የለውም። እናንተ አስዩም የምታደርጉት ነገር ነው ማለት ነው። ሁለቱም ለምሳሌ የራሳቸውን ፕሮዳክት ብቻ ወይም ደግሞ 100 ስፔሻላይዝ አድርገዋል። ስለዚህ የሌላውን ሀገር ፕሮዳክት ቴስት ከሌላቸው ለሱ ፍላጎት ከሌላቸው የራሳቸውን መጠቀም ይችላሉ። ስለዚህ ምንም አይነት ንግድ አይኖርም ማለት ነው። ኢፍ ኢች ካንትሪ ዋንት ቱ ኮንሱም ሁለቱን ጉዶች ግን ሚክስ አድርገው መጠቀም ከፈለጉ ግዴታ ምን ያስፈልጋቸዋል? ንግድ ያስፈልጋቸዋል። ኦኬ ለምሳሌ ምን ብሎናል እዚህ ጋር? ካንትሪ ኤ ኩድ ኤክስፖርት 40 ዩኒት ኤክስፖርት ብታደርግ ነው ያለን። ከ200 ዩኒት ላይ 40 ዩኒት ኤክስፖርት ብታደርግ ከዚያ በኋላ ተርም ኦፍ ትሬዱ ዋን ስለሆነ ምን ያህል ኢምፖርት ታደርጋለህ ማለት ነው? 40 ኢምፖርት ታደርጋለህ ማለት ነው። ኦኬ ከዚያ በኋላ ኤ ከ40 ላይ እንትን ከ100 ላይ 40 ስታነሳለህ 60 ይቀራታል። ስለዚህ እሷ 60 አላት። 40 ደግሞ ኢምፖርት ታደርጋለች ከቴክስታይል። እሱን እዚህ ጋር ነው ማለት ነው ይሆላችሁ እዚህ ጋር። ስለዚህ 100 ነበረ ቅድም ታስታውሳላችሁ። እዚህ ጋር 100 ነው 100 ነበረ። እዚህ ጋር ደግሞ የዚህኛዋ ደግሞ 100 ነበረ እዚህ 60 ጋር ማለት ነው። 40 ኢምፖርት ማድረግ ፈለገች። ተርም ኦፍ ትሬዱ አንዱን ለአንድ ነው የምንለውጠው። ስለዚህ 40 ለ40 ማለት ነው። 40 ኢምፖርት ስታደርግ 40 ሰጠች። ስንት ቀራት? 60 ቀራት። 60 ሲደመር 40 ግድም ሲደምሩት እዚህ ጋር ቶታል ኮንሳምፕሽኗ ስንት ይሆናል ማለት ነው? 100 ሆነ ቶታል ኮንሳምፕሽኗ። በፊት ስንት ነበር? 75 ነበረ። መቼ? አውታርኪ ሌቭል ላይ ሆና አውታርኪ። ይችን አውታርኪ ሌቭል ማለት ዊዛውት ስፔሻላይዜሽን ማለት ነው። ትሬድ ሳይኖር ማለት ነው። ስለዚህ 75 ነበረች። 75 እዚች ጋር 75 ነበረች። አሁን ግን ስንት ሆነ ኮንሳምፕሽኗ? 100። ስንት አገኘች ማለት ነው? ኮንሳምፕሽን ጌኗ 100 ሲቀነስ 75 ስንት ይሆናል? 25 ኮንሳምፕሽን ጌን አገኘች ማለት ነው። ይችኛዋም እንደዚሁ ኤ ኢምፖርት ስታደርግ 40 ኢምፖርት ለማድረግ 40 ሰጣታለች። ስለዚህ ተርም ኦፍ ትሬድ 1 ስለሆነ ይችኛዋም ከ100 ላይ 40ውን ትሰጣለች፣ 60 ይቀራታል። ስለዚህ ኮንሳምፕሽኗ 100 ይቀራል። አጠቃላይ ቅድም የሷም 75 ነበር። 100 ሲቀነስ 75 ስንት ይሆናል? 25 ማለት ነው። እዚህ ጋር ስንት ይሆናል ማለት ነው? ወርልድ ፕሮዳክሽኑ እዚህ ጋር 100 አጠቃላይ 200 ፕሮዳክሽን አለ። 150 ነበረ፣ 50 ጌን አገኘች ማለት ነው። ስለዚህ ቶታል ኮንሳምፕሽን ጌኑ 50 ሆነ የአልፋ እና የቢ ካንትሪ ማለት ነው። እዚህ ጋር አንድ ነገር ነው ልትይዙልኝ የምፈልገው ማለት ነው። እንደዚህ ተርም ኦፍ ትሬዱ ተሰጥቶ ምን አትሰጡ ማለት ነው። ይሄኛው ይሄን ያህል ኢምፖርት ብታረግ ማድረግ ብትፈልግ የሚለውን አትሰጡም። ስለዚህ ጥያቄ ላይም ሰርችላችኋለሁ፣ ሚድ ኤግዛም ሰርቻለሁ፣ ሄዳችሁ ማየት ትችላላችሁ። እንዲሁም ደግሞ እዚህ ላይም ነግሬያችሁ ልለፍ። ምንድነው እዚህ ጋር አውታርኪ ሌቭል የሚል አይታችኋል አይደለ? አንዴ ልመልሳችሁ።
ምንድነው እዚህ ጋር የቱ ጋር ነው? እዚህ ጋር አውታርኪ ሌቭል አለ። ስለዚህ ምንም አይነት ይሄን ያህል ኢምፖርት ብታረግ የሚል ሪስትሪክት ካልተሰጣችሁ አትሊስት ምን ማድረግ አለባችሁ? የኤንም የቢንም ትሬድ ዲስትሪቢዩት ስታደረጉ ከዚህ ከአውታርኪ ሌቭላቸው ላይ ሁለቱም አይነት ፕሮዳክት መቀነስ የለበትም። ይሄን ፕሊስ አትኩሮት ስጡበት። ስለዚህ ምንድነው ተርም ኦፍ ትሬዱ ምንም ይሁን ምን ማድረግ አለባችሁ? ይችኛዋን አውታርኪ ሌቭል ኮንሳምሽናቸውን መጠበቅ አለባችሁ። ስለዚህ ምንም ቢሆን 50 እና 25 እና 50 ከዚህ በታይ ሊወርድ አይችልም። አትሊስት ከዚህ እኩል ሊሆን ይችላል። አዘርዋይስ ከዚህ በላይ ነው አጀስት የምታደርጉት። ይሄንን የእናንተ ሀሳብ ነው ማለት ነው። ስለዚህ አውታርኪ ሌቭሉ ላይ መጠቀም የእናንተ ፍቃድ ይሆናል ማለት ነው። ሶ ከአውታርኪ ሌቭል ካወረዳችሁት ኤክስ ናችሁ ካልተሰጣችሁ ማለት ነው። ይሄን ያህል ኢምፖርት ብላችሁ ካልተሰጣችሁ ከአውታርኪ ሌቭሉ ከወረደ ኤክስ ነው፣ ምንም ጥርጥር የለውም። ስለዚህ አውታርኪ ሌቭሉን ጠብቁ። አሁን እዚህ ጋር ብትመጡ ይሄው 25 ነበረበት 40 ነው፣ 50 የነበረበት 50 ነው፣ ይሄኛው 60 ነው። ስለዚህ ሁለቱም አውታርኪ ሌቭሉን ጠብቋል፣ ከዛ በላይ ነው ማለት ነው። ስለዚህ እንደዚህ ነው አጀስት የምታደርጉት። ይሄ ተርም ኦፍ ትሬድ 1 ሲሆን ነው። ነገር ግን ኢፍ ዘ ተርም ኦፍ ትሬድ ኢዝ ኢኳል ቱ ዘ ኮስት ሬሽዮ ኦፍ ካንትሪ ኤ፣ እንግዲህ ኮስት ሬሽዮ ያልኳችሁ ምንድነው? ኦፖርቹኒቲ ኮስት ኦፍ ራበር ቱ ቴክስታይል አይደለ? ለካንትሪ ኤ 50 ነው አይደለም የምታመርተው ራበርን፣ እንትን ቴክስታይልን ደግሞ 25 ነበር የምታመርተው። ስለዚህ ኦቨር ይሄ ሬሽዮ ማለት ምንድነው ማለት ነው? 2:1 ሬሽዮ አይደለም የሚሆነው። ይሄ ኦፖርቹኒቲ ኮስት ነው። ይችን ትይዛላችሁ። ለኤ ነው ይሄ። ለቢ ደግሞ 25 ራበር እና ለ50 ቴክስታይል ነበር የምታመርተው። ስለዚህ ይሄ ኦፖርቹኒቲ ኮስቷ 1:2 ነው። ሶ ይሄ ተርም ኦፍ ትሬድ የምንገበያይበት ተርም ኦፍ ትሬድ አለ። ተርም ኦፍ ትሬዱ ወደ ኤ ኦፖርቹኒቲ ኮስት ከቀረበ ወይም ደግሞ የኤ ኦፖርቹኒቲ ኮስት ከሆነ ወደ ቢ ሲቀርብ በመካከሉ ሲሆን የሚለው የተለያዩ ኬዞች አሉ። ቅድም አሁን 1:1 ማለት ስፔሻሊ በ2 እና በ1 መካከል የሚገኝ ነው አይደለ? 1:1 ስለዚህ ስፔሻሊ ላይ መካከል ላይ ስለምትገኝ ጌኑ 50 ነበር ቶታል ጌኑ። ስለዚህ ስንት ነው የተካፈሉት? 25 ነው የተካፈሉት። አሁን ግን ለምሳሌ ተርም ኦፍ ትሬዱ ወደ 2:1 ብናረገው ያ ማለት ኦፖርቹኒቲ ኮስት ኦፍ ዶሜስቲክ ኦፖርቹኒቲ ኮስት ኦፍ ኤ ሆነ አይደለ? ሶ ኤ ምንም አይነት ዜሮ ታገኛለች። ምንም አይነት ጌን አታገኝም ከትሬድ። ለምን? ምክንያቱም አገር ውስጥም የራሱ ኦፍ አፍሪካ ላይም ሁለቱን ክሎዝ ወይም ደግሞ ሁለቱን ራበር ለአንድ ቴክስታይል ነበር የምንለውጠው። ስለዚህ አሁንም ተርም ኦፍ ትሬዱ 2 ክሎዝ ለአንድ ቴክስታይል ከሆነ ምንም አታገኝም። ስለዚህ እንደዚህ በአንዱ ኦፖርቹኒቲ ኮስት ከሰጣችሁ የዛ ኦፖርቹኒቲ ኮስት የሆነበት ተርም ኦፍ ትሬዱ እዚህ ኳልስ ኦፖርቹኒቲ ኮስት ኦፍ ካንትሪ ኤ ከሆነ ካንትሪ ኤ ምንም አታገኝም። ነገር ግን ተርም ኦፍ ትሬዱ ከኦፖርቹኒቲ ኮስት ኦፍ ካንትሪ ቢ ከሆነ ከካንትሪ ቢ ጋር እኩል ከሆነ ቢ ምንም አታገኝም። ኤ ሙሉን 50ውን ትወስዳለች ማለት ነው። የኤ ጋር እኩል ከሆነ ደግሞ ኤ ምንም አታገኝም። ቢ ሙሉን የኮንሳምፕሽን ጌኑን 50ውንም ትወስዳለች። ዋት አባውት ወደ ኤ በጣም ሲጠጋ ለምሳሌ 3/2 ቢሆን 1 ፖይንት ሰምሲንግ አይደለ? 3/2 ማለት እንግዲህ 1 ፖይንት ሰምሲንግ ነው። ስለዚህ 3/2 ከሆነ ደግሞ ምን ይሆናል? 3/2 ከሆነ ሁለት አንድ ምንድን ነው 1 ሰምሲንግ ስለሆነ ለ2:1 የተጠጋ ነው። ስለዚህ ጌኑ 50ውን ጌን ስታካፍሉ የኤ ነው አይደለ? ኦፖርቹኒቲ ኮስት ኦፍ የዚህ 2:1 ስለዚህ 3/2 ተርም ኦፍ ትሬድ ከሆነ ወደ ኤ ተጠግቷል። ስለዚህ ለስ ጌን ነው የምታገኘው። ለምሳሌ ከ50 ውስጥ 10 ልታገኝ ይችላለች፣ 40ውን ቢ ትወስዳለች ማለት ነው። ነገር ግን ለምሳሌ ምን ቢሆን ደግሞ 2/3 ቢሆን 2/3 ቢሆን ለማን የተጠጋ ነው? ለ1/2 ለማን ኦፖርቹኒቲ ዶሜስቲክ ኦፖርቹኒቲ ኮስት ማለት ነው ለዚህ ለቢ ማለት ነው ለቢ። ስለዚህ ቢ ምን ታገኛለች? ለስ ጌን ታገኛለች። ሶ 10ዋን ቢ ተወስድና 10ዋን ቢ ልትወስድ ትችላለች እናንተ እንደሰጣችሁት ማለት ነው። ከዚያ በኋላ 40ውን ኤ ትወስዳለች ሞሩን ማለት ነው። ስለዚህ ኦፖርቹኒቲ ኮስቱ ወይም ደግሞ ተርም ኦፍ ትሬዱ ወደ ዶሜስቲካል ኦፖርቹኒቲ ኮስት የተጠጋበት ከሆነ ያ ወደ ዶሜስቲክ ኦፖርቹኒቲ ኮስት የተጠጋው ካንትሪ ለስ ጌን ያገኛል፣ ያኛው ሃይ ጌን ያገኛል። ሶ በዚያ መልኩ ማየት ትችላላችሁ። እዚህ ጋር ያለው ምንም አልጨምርላችሁም። የጻፈው ይሄንን ቀጥታ ራሱን ነው ማለት ነው። ኦኬ ሶሪ እዚህ ጋር ኤግዛምፕሉን ላሳያችሁ።
ሶ እዚህ ጋር ለምሳሌ ምን ብሏችኋል? ቅድም እንዳልኳችሁ ቱ1 የማን ኦፖርቹኒቲ ኮስት ነው? የዶሜስቲክ ኦፖርቹኒቲ ኮስት ኦፍ ኤ አይደለ? ስለዚህ ኤ ምን አገኘች? 50 ራበርና 25 ኢምፖርት ብታረግ በቱ1 ስንት ነው መስጠት ያለባት? 25 ሲባዛ በ2/1 ስንት ነው መስጠት ያለባት? 50። ስለዚህ 25 ኢምፖርት ስታረግ ከመቶ ላይ 50 ቀንሳ ትሰጣለች ማለት ነው። ስለዚህ ስንት ቀራት? 50 ቀራት። እዚህ ጋር 50 እና 25 ስንት ነው? 75። ምን አይነት ጌን አገኘች? ዜሮ። ምክንያቱም ቶታሊ እንትኑ አውታርኪ ሌቭሏን 75 ስለነበረ ማለት ነው። ኦኬ ስለዚህ ይችኛዋ 50 ተቀብላለች 75 25 ነው የሰጠችው ግን ሶ ስንደምረው እዚህ ጋር 125 ሆነ። በፊት ስንት ነበረ አውታርኪ ሌቭሏ ላይ 75 ነበረች። 125 ሲቀነስ 75 ስንት ይሆናል? 50 ይሆናል ማለት ነው 50። ስለዚህ ጌኑ 50 ነው። ቶታሊ ማወስደዋለች ቢወስደዋለች ማለት ነው። ኦኬ ይሄ ደግሞ በኦፖርቹኒቲ ዶሜስቲክ ኦፖርቹኒቲ ኮስት ኦፍ የማን ነው? የኤ ማለት እንትን የቢ ማለት ነው። ስለዚህ አሁን ደግሞ በተሯ ቢ ምን ታገኛለች? ዜሮ። ይሄው እዚህ ጋር እንደምታዩ ዜሮ። ምክንያቱም ለምሳሌ ኤ ምን አሰበች? 50 ላስገባ ብላ አሰበች በዋን ኦቨርቱ። ስለዚህ ስንት ነው መስጠት የሚጠበቅባት? 50 ሲባዛ በዋን ኦቨርቱ አንዱን ቴክስታይል አንዱን ራበር ለሁለት ቴክስታይል ነው የምንለውጠው። ስለዚህ 25 ነው የምትሰጣት። ስለዚህ 50 አስገብታ 25 ስትሰጣት እዚህ ጋር ይቺ ቢ 25 አገኘች። 50 አስገብታ ነው የሰጠቻት። ስለዚህ 50 ስቀንስባት ይቺ 50 ይሆናል። ስለዚህ ቶታል 75 ዜሮ። ያችኛዋ እንደቀድሞ 50 እና 75 50 ይሆናል። ጌኑ ሙሉ ማናገኘች? ኤ አገኘች ማለት ነው። ሌላው 2-3ም ሰርቼላችኋለሁ። ወደ ማን የተጠጋ ነው? ወደ ኦፖርቹኒቲ ኮስት ኦፍ ቢ የተጠጋ ነው። ስለዚህ ቢ እዚህ ጋር ተመልከቱ 5 ነው ያገኘችው። 45ቱን ኤ ወስዳባታለች። ምን ብላ ነው? ለምሳሌ 40 ኢምፖርት 60 ኢምፖርት ባረግ ብላ አሰበች ማለት ነው። ስለዚህ 60ን በ2/3 ስንት ነው የምትሰጣት? እሷ 60 ኢምፖርት ስታረግ ስንት ነው የምትሰጣት? 40 ነው የምትሰጣት። ስለዚህ ይቺ 40 ኢምፖርት አረገች። ይችኛዋ ግን 60 ሰጠች። ከመቶ ላይ ስንት ይተርፋታል? ቢ 60 ስትሰጥ 40 ይቀራታል። ሶ ይችኛዋ ግን ከመቶ ላይ ስንት ነው የሰጠችው? 40። ስለዚህ ስንት ተረፋት? 60 አስገብታለች። 60 አላት 120። ስለዚህ 120 ጌኑ ከ75 ቀንሱ ከ120 ላይ 45 ይሆናል። ይችኛዋ ግን 40 ሲደመር 40 80 ነው። 75 ነበር አውታርኪው ላይ። ስለዚህ ስንት ቀራት? 5 ብቻ ጌን አገኘች። ቶታል ጌኑ ግን 500 ነው 50 ነው ማለት ነው። ስለዚህ እዚህ ጋር ዲስትሪቢዩት ስታደርጉ ሁለተኛው ያልነገርኳችሁ ነገር ከአውታርኪ ሌቭሉ ማሳነስ እንደሌለባችሁ ተናግሬያለሁ። ነገር ግን ጌኑ በፍጹም ከ50 መለየት የለበትም። በቃ ቤትም ማምጡት በየትኛውም ተርም ኦፍ ትሬድ ይሁን 50 መምጣት አለበት ጌኑ የሁለቱ ተደምሮ ማለት ነው ቶታሊ። ኦኬ ከዚያ በኋላ ደግሞ ቶታል ፕሮዳክሽኑ ደግሞ ከ200 መብለጥም ማነስም የለበትም። ምክንያቱም ፕሮዳክሽን ስፔሻላይዜሽን ላይ ባጭሩ ፕሮዳክሽን ስፔሻላይዜሽን ላይ 200 ስለመጣ ኮንሳምፕሽን ላይም ቶታል ፕሮዳክሽኑ የሁለቱ ሀገሮች ከ200 መቀነስ የለበትም ከስፔሻላይዜሽኑ ማለት ነው። ይሄንን ትይዛላችሁ። ስሪቱም እንደዛው ነው። የኤ ለስ ታገኛለች፣ ምክንያቱም ወደ ኤ የተጠጋ ነው፣ ወደ ቱ1 የተጠጋ ነው። ሶ ለስ ታገኛለች። ቢ 45ቱን ወሰደች ማለት ነው አብዛኛው። ኦኬ ስለዚህ ይሄንን ነው የሚያብራራላችሁ ማለት ነው። ኦኬ ሊሚቴሽኑ ምንድን ነው? የዚህ የአብሶሊት አድቫንቴጅ ወይም ደግሞ የስፔሻላይዜሽን ማለት ነው የአዳም ስሚዝ ሊሚቴሽኖች ይኖሩታል። ሶ እነኛ ሊሚቴሽኖች ምንድን ናቸው የሚለውን እንዲህ absolute advantage however can explain only a very smaller part of world trade today። ስለዚህ በጣም ትንሽ ፓርት ኦፍ ወርልድ ትሬድን ነው ኤክስፕሌን የሚያደርግልን አብሶሊት አድቫንቴጅ ወይም ደግሞ የአዳም ስሚዝ አይዲያ። ለምን? ምክንያቱም ሰች አስ ሰም ኦፍ ዘ ትሬድ ቢትዊን ዴቨሎፕድ እና ዴቨሎፒንግ ካንትሪዎች መካከል ያለውን ግንኙነት ብናይ ምንድን ነው በሁለቱም ኮሞዲቲ ስፔሻላይዝ ወይም ደግሞ በሁለቱም ኮሞዲቲ ይበልጡናል። ለምሳሌ ኢትዮጵያ ከአሜሪካ ጋር የምታደርገውን ንግድ ብናይ በአብሶሊት አድቫንቴጅ ልትነግድ አትችልም ማለት ነው። ምክንያቱም ኢትዮጵያና አሜሪካ ለምሳሌ በአግሪካልቸራል ፕሮዳክት እና ራበር ብን ለምሳሌ ራበር እና ምንን እንውሰድ ደግሞ ቴክስታይል እንውሰድ። ስለዚህ የአግሪካልቸራል ፕሮዳክቶች አሜሪካ በሁለቱም እንደምትበልጠን እርግጥ ነው አይደለ? ስለዚህ በሁለቱም አሜሪካ ትበልጠናለች። ይህን ደግሞ አብሶሊት አድቫንቴጅ መፍትሄ አልሰጠውም። ምን መሆን ነው ያለበት? እሱ ያለው ኢትዮጵያ በራበር ከበለጠች እንትና ደግሞ አሜሪካ ደግሞ በቴክስታይል ኢትዮጵያ በቴክስታይል ከበለጠች አሜሪካ ደግሞ በራበር መብለጥ አለበት። ስለዚህ ሁለቱንም አንድ አገር መብለጥ የለበትም ነው የሚለው። ያን ጊዜ ጌን ስለዚያ ጌን አላወራም። ይሄ አንድ ድክመቱ ነው። ዴቨሎፒንግ እና ዴቨሎፕድ ካንትሪዎችን ስናይ ዴቨሎፕድ የሆኑ ሀገሮች በሁለቱም ፕሮዳክሽን ምን ሊሉን ይችላሉ? ሊበልጡን ይችላሉ። ስለዚህ ያን ነገር ታዲያ እንዴት እንነግድ የሚለውን ከአብሶሊት አድቫንቴጅ አላገኘንም፣ ከአዳም ስሚዝ አይዲያ አላገኘንም።
ሶ most of world trade, especially trade among developed countries, could not be explained by absolute advantage. ሶ በዚህ መካከል ያለ ሀገር በዴቨሎፕድ ሀገር ላይ ያሉ ካንትሪዎች በዚህ በአብሶሊት አድቫንቴጅ ኤክስፕሌን ሊደረጉ አይችሉም፣ ምክንያቱም የሚወዳደራቸው ስለሌለ። ኢት ሪሜንድ ፎር ዳቪድ ሪካርዶ። ሶ ይሄ ደግሞ ለማን ሀሳብ ፈጠረለ ማለት ነው? ከዚህ ከአብሶሊት አድቫንቴጅ በመነሳት ዳቪድ ሪካርዶ መጣ ማለት ነው። ዳቪድ ሪካርዶ ዊዝ ዘ ሎ ኦፍ ኮምፓራቲቭ አድቫንቴጅን መጥቶ አላበሰ ማለት ነው። ቱ ትሩሊ ኤክስፕሌን ዘ ቤዚስ ፎር ኤንድ ዘ ጌን ፍሮም ትሬድ። ስለዚህ በትክክል ሁኔታ የገለጸው ተብሎ የሚታሰበው ዳቪድ ሪካርዶ ነው። ምክንያቱም መነሻ ይዞም ቢሆን ዳቪድ ሪካርዶ የተሻለ አድርጎ ገልጾታል ማለት ነው። ሶ አብሶሉት አድቫንቴጅ ዊል ቢ ሲን ቱ ቢ ኦንሊ ስፔሻል ኬዝ ኦፍ ዘ ሞር ጀነራል ቲዎሪ ኦፍ ኮምፓራቲቭ አድቫንቴጅ። ሞር ጀነራሉ ኮምፓራቲቭ አድቫንቴጅ ነው። አብሶሉት አድቫንቴጅ ግን ምንድነው? የሆነች ስፔሻል ኬዝ ኦፍ ኮምፓራቲቭ አድቫንቴጅ ነው ተባለ ማለት ነው። ነገር ግን ቀድሞት የመጣው ማን ነው? አብሶሉት አድቫንቴጅ። እኔ የማደንቀው አብሶሉት አድቫንቴጅ የፈጠረውን ሰውዬ ነው። ምክንያቱም ከእሱ ሀሳብ ባይነሳ ኖሮ ይህ ሀሳብ ላይመጣለት ይችላል፣ ዳቪድ ሪካርዶ ማለት ነው። እና አዳም ስሚዝ ትሩሊ ፋዘር ኦፍ ኢኮኖሚክስ ነው ማለት ነው። ኦኬ እና ምንድን ነው ለምሳሌ ዜር አር ቱ ሪጅን ቢኖር ኢትዮጵያ ዊች ፕሮዱስ ቱ ፕሮዳክት ሳልት ኤንድ ዌት ብታመርት ሶ ዘ ዲፈረንስ ኢን ፕሮዳክቲቪቲ ጊቭ ኢን ቴብል ቢሎ ተሰጥቶናል። ኩድ ቢ ኮዝድ ባይ ዲፈረንስ ኢን ላበር ስኪልስ ዌዘር ኤንድ ሶይል ኳሊቲ ቢሆን በአፋር ክልልና በአማራ ክልል ማለት ነው። ሶ እዚህ ጋር ተመልከቱ። ሳልት ለምሳሌ ይሄ የአብሶሊት አድቫንቴጅ ነው፣ ባይዘዌ የአብሶሊት አድቫንቴጅ ነው። ሶ ማን ነው? አማራ ክልል ወይም አፋር ክልል በጨው ይበልጣል ከአማራ ክልል። ኦፖርቹኒቲ ኮስቱ እንዳውም 10-2 which means ዶሜስቲክ ሶሪ which means ምን ይሆናል ማለት ነው? ወደ ኦልሞስት ወደ 5-1 ነው ማለት ነው ተርም ኦፍ ትሬዳቸው ራሱ። ሶ እንትን ደግሞ ዌት ስንዴ በማምረት ከሆነ አፋር ክልል 1 ነች፣ አምሃራ ደግሞ 8 ነው። ሶ ዶሜስቲክ ኦፖርቹኒቲ ኮስት ስንሰራ ይሄን ለዚህ ስናደርገው 10-1 ነው። ይሄኛው ደግሞ 2-8 ወይም ደግሞ 1-4 ይሆናል ሲቃለል። ሶ ይሄ ነው ዶሜስቲክ ኦፖርቹኒቲ ኮስታቸው ማለት ነው። እና ኦፖርቹኒቲ ኮስት ኦፍ ፕሮዳክሽን ፎር ኢች ሪጅን ስሩ ከተባለን ለአፋር ክልል ኦፖርቹኒቲ ኮስት ስሩ ከተባልን ይሄ ለሳልት ማለት ነው። ለአፋር ክልል ለሳልት ስሩ ከተባልን ከሳልትና ከዌት ስናነጻጽር 10 ነው ኦፖርቹኒቲ ኮስቱ። ይሄኛው ግን ለ1-10 ነው ማለት ነው ለዌቱ ከሆነ 1-10። ኦኬ ይሄኛው ደግሞ አማራ ክልል ላይ ስንመጣ ሳልት ለዌት ከሆነ 2-8 ነው ኦፖርቹኒቲ ኮስቱ። ግን ዌት ለዌት ከሆነ ደግሞ ኦፖርቹኒቲ ኮስቱ ምንድነው ማለት ነው? 8-2 ይሆናል ማለት ነው። ስለዚህ ይሄ 4 ነው፣ ይሄኛው 1.1 ለ4 ማለት ነው። ስለዚህ ይሄ 4 ነው፣ ይሄ 1 ለ4 ነው። ይሄኛው 0.1 ነው፣ ይሄኛው ደግሞ 10 ማለት ነው። ሶ በዚህ መልኩ መስራት ትችላላችሁ። ኦኬ calculate and fill the opportunity cost of producing the two product for each region in the space provided in the above table ብሏል። ሶ ሞላን ማለት ነው እኛ ሳናየው። identify the product that each region can have absolute advantage ያላት ማንኛው ላይ ነው የሚለን። እንደነገርኳችሁ አፋር ክልል absolute advantage on ሳልት ላይ ያለው፣ አማራ ክልል ደግሞ ዌት ላይ ያለው ማለት ነው absolute advantage። ኦኬ and ከዚያ ደግሞ አይዴንቲፋይ ዘ ፕሮዳክት ዛት ኢች ሪጅን ካን ሃቭ ኮምፓራቲቭ አድቫንቴጅ ያለውን እያንዳንዱ ኮምፓራቲቭ አድቫንቴጅ ያለው ደግሞ ፕሮዳክትን ለዩ ነው የሚለው። በእያንዳንዱ ሪጅን ከሆነ ኮምፓራቲቭሊ ሲነጻጸር ለምሳሌ ለአፋር ክልል ሳልት ነው፣ ለአማራ ክልል ደግሞ ዌት ነው ማለት ነው። ዌት ነው። ኦኬ እና በቀጣይ ክላስ ላይ እንግዲህ ወይም ደግሞ በቀጣይ ፓርት ላይ ፓርት 3 ማለት ነው ስለ ዳቪድ ሪካርዶ ቲዮሪ ኦፍ ኮምፓራቲቭ አድቫንቴጅ እናወራለን። ሶ እስከዛው ድረስ ሰብስክራይብ፣ ላይክ እና ሼር ለጓደኞቻችሁ አድርጉልኝ። ከልቤ ነው የማመሰግነው። ቪፒኤን አብርታችሁ እዩልኝ የቀጣዩን ፓርቲ አሁኑ ካመለጣችሁ እና ሰላም ሁኑ።